ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ በኢትዮጵያ የጭነት መኪና ገበያ ውስጥ ስማቸው በጉልህ የሚነሳውን የብዙ አሽከርካሪዎችና ባለቤቶች ምርጫ የሆኑትን ስለ ሲኖትራክ የጭነት ተሽከርካሪ ሙሉ የዋጋ ዝርዝር ይዤላችሁ ቀርቤያለሁ። እንግዲህ እንደምታውቁት በሀገራችን ኢትዮጵያ በተለይ ከሁለት ሳምንታት በፊት የመኪና ዋጋ እጅግ የተጋነነ ጭማሪ ተደርጎበት ብዙዎችን እያነጋገረ ይገኛል። እናንተም ከሰሞኑ ይህንን ተሽከርካሪ ሙሉ መረጃ እንድሰራላችሁ በተደጋጋሚ ጠይቃችኋል። እኔም እንግዲህ በዛሬው ፕሮግራሜ የሲኖትራክ ገልባጭ የ340 እና 336 HP ተሽከርካሪዎችን ሙሉ ዝርዝር መረጃ እንዲሁም ደግሞ ብዙዎቻቸው ልዩነታቸው ምንድነው፣ የትኛውስ ይሻላልና ለኢትዮጵያ መንገድ የትኛው ይመረጣል ብላችሁ በውስጥ መስመር ጠይቃችሁኛል። ዛሬ ለነዚህ ጥያቄያችሁ እንግዲህ ምላሽ እንሰጣለን። እስከ ቪዲዮአችን መጨረሻ ድረስ አብራችሁን እንድትቆዩ የጋበዘን፣ ሁላችሁም ቪዲዮን ላይክ በማድረግ ጀምሩት። በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ ዛሬ ጥር 20 2018 ነው። ይህንን ቪዲዮ እንግዲህ ወደ እናንተ ይዤላችሁ የቀረብኩት አሁን ላይ የመኪና ዋጋ እጅግ ያልተጠበቀ በሚሊዮኖች ጭማሪ አድርጓል። ይህ ጭማሪ ማድረግ እንግዲህ ብዙዎችን እያነጋገረ ይገኛል። ታዲያ ይህ ተሽከርካሪስ በዚህ ሰዓት ምን ያክል ገባ የሚሉትን ሙሉ ዝርዝር ወደ እናንተ ከማድረሳችን በፊት ግን ሰሞኑን በመዲናችን አዲስ አበባ እንግዲህ የሲኖትራክ ተሽከርካሪን የሚሸጡ ቦታዎች ላይ አንዳንድ አዳዲስ መረጃዎችን እየተመለከትን ነው። ይኸውም እንግዲህ የሲኖትራክ ተሽከርካሪ ዋጋ እጅግ በከፍተኛ ሁኔታ ከመጨመሩ ጋር ተያይዞ ከሀገር ውጭ እንግዲህ 5000 ኪሎ ሜትር ብቻ የተነዱትን የ2024 ሞዴል ሲኖትራክ ገልባጭ በ340 ማለት ነው። 340 ማለት ሆርስ ፓወሩ ነው። የ336 እና የ340 ልዩነቱን እንዲሁም ደግሞ እናንተ የትኛው መግዛት ይሻላል የሚሉትን መግቢያ ላይ እንደገለጽኩላችሁ ሙሉ ዝርዝር መረጃ ከዋጋቸው በተጨማሪም አደርሳችኋለሁ። እንግዲህ አስመጪዎቹ እነዚህን ተሽከርካሪዎች በ9 ሚሊዮን ብር ለገበያ አቅርበዋቸው ተመልክተናል ማለት ነው። ማለትም ከውጭ ሀገራት 5000 ኪሎ ሜትር ብቻ ተነድተው ወደ ኢትዮጵያ እንግዲህ ምንም አይነት እንቅስቃሴ ያላደረጉ የ2024 ሞዴል ሲኖትራክ ተሽከርካሪዎችን በመዲናችን አዲስ አበባ አንዳንድ የመሸጫ ቦታዎች ላይ ተመልክተናል። እንግዲህ ሲኖትራክ በቻይና ግዙፍ ኩባንያ የሚመረት ሲሆን በሀገራችን ኢትዮጵያ በኮንስትራክሽን እስከ ከባድ ጭነት ትራንስፖርት ድረስ ንጉስ ሆኖ እንግዲህ ቆይቷል። በተለይ ሃው ሞዴሎቹ በጥንካሬና በትርፍ ዕቃ በቀላል መገኘትም ይታወቃል። ዛሬ እንግዲህ የምናወዳድረው የ336 እና 340 HP ሞዴል ከዚህ ጋር ምን ልዩነት አላቸው? የትኛውስ ብንገዛ ይሻላል? በመጀመሪያ ደረጃ ዋጋቸውን ወደ እናንተ ቀደም ላድርግና የትኛውን ብንገዛ ይሻላል የሚለውን ደግሞ በማስከተል አደርሳለሁ። እንግዲህ ሃው ዳምፕ ትራክ በ336 ከዚህ በፊት እንግዲህ እጅግ በከፍተኛ ሁኔታ ቀንሶ ወደ 9 ሚሊዮን 600 ሺህ ብር የደረሰ ቢሆንም አሁን ላይ ባልተጠበቀ ሁኔታ እንግዲህ በሚሊዮኖች ጭማሪ አድርጎ ወደ 11 ሚሊዮን ብር እንግዲህ የሚጠጋ ለገበያ ቀርቦ ተመልክተናል። ብዙዎችን እንግዲህ ያነጋገረ ያለው የመኪና ዋጋ እናንተስ ጋር ምን ይሰማችኋል? ሐሳብ አስተያየታችሁን በኮሜንት አስቀምጡበት። እንዲሁም ከዚህ በፊት እንደምታውቁት ኖርማሉ ሲኖትራክ ማለት ነው ከዚህ በፊት 8 ሚሊዮን 200 ሺህ ብር የገባ ቢሆንም አሁን ላይ እሱም ላይ እንግዲህ ጭማሪ ተደርጎበት በ9 ሚሊዮን 300 ሺህ ብር አካባቢ ለገበያ ቀርበው ተመልክተናል ማለት ነው። በመጀመሪያ ደረጃ እንግዲህ የ336 HP ሲኖትራክ እሱን እንነጋገር። ይህ መኪና እንግዲህ ለብዙ ዓመታት በኢትዮጵያ መንገዶች ላይ የተፈተነ ወይንም ታታሪ ሰራተኛ ተብሎ የሚጠቀስ ተሽከርካሪ ነው። በተለይ ሞተሩ የ336 የፈረስ ጉልበቱ ማለት ነው አብዛኛው ጊዜ የሚጠቀመው ዊዲ 615 ሲሪስ ሞተርን ነው። የነዳጅ አጠቃቀሙን ስንመለከት ከ340 ጋር ሲነጻጸር በትንሹ የነዳጅ ቆጣቢነት አለው ተብሎ ይታመናል። በተለይ ደግሞ ጥንካሬው ለአሸዋ፣ ለጠጠርና ለቀላል ኮንስትራክሽን ስራዎች እጅግ ተመራጭ የሆነ ተሽከርካሪ ነው።
በተጨማሪም ይህ ተሽከርካሪ መካኒኮች በደንብ የሚለምዱትና ማንኛውንም ጋራዥ ውስጥ በቀላሉ ሊጠገን የሚችል ቴክኖሎጂ ያለው ተሽከርካሪ ነው። ሌላው እንግዲህ የ340 ሆርስ ፓወር ያለው ሲኖትራክ ተሽከርካሪ ነው። ይህ ተሽከርካሪ እንግዲህ ከ336 በኋላ የመጣ ተሽከርካሪ ነው። በተለይ በካቢኔ ምቾትና በኤሌክትሮኒክ ሲስተም ረገድ ጥቂት ማሻሻያዎች ተደርጎበት የመጣ ተሽከርካሪ ነው። ጋቢናውና ማርሽ ከባድ ጭነትን ለመቋቋም የሚያስችል ጠንካራ ማርሽ ጥርስ እንግዲህ ተገጥሞለት የመጣ ተሽከርካሪ ነው። በሁለቱ እንግዲህ በ336 እና 340 መካከል የጭነት አቅም መካከለኛ ከባድ እንዲሁም ዳገት የመውጣት አቅም ጥሩ በጣም የሚባልና የጥገና ወጪ ዝቅተኛና ቀላል መካከለኛ እንዲሁም ደግሞ የነዳጅ ፍጆታ ቆጣቢ በጥቂቱም የሚጨምር በእነዚህ መካከል እንግዲህ ልዩነታቸው በቁጥር ትንሽ ቢሆንም በስራ ላይ 340ው ለረጅም ጉዞና ለከባድ ዳገተማ መንገዶች የተሻለ ምርጫ ይሆናል። 336 ደግሞ ለከተማ የውስጥና ለአጭር ርቀት ስራዎች ወጪ ቆጣቢ ነው። በአጠቃላይ እንግዲህ እናንተ መግዛት ከፈለጋችሁ ማለት ነው ስራችሁ አሸዋና ጠጠር ማመላለስ ከሆነና የጥገና ወጪ እንዲቀንስ ከፈለጋችሁ 336ን መምረጥ ትችላላችሁ። ስራው ድንጋይ ወይም ከባድ ማሽነሪዎችን መጫንና ዳገታማ ቦታዎች ላይ መጓዝ ከሆነ 340ን ምረጡ። ምክንያቱም እጅግ በጣም ጉልበቱ ኃይ ስለሆነ ማለት ነው። እንግዲህ በዛሬው ፕሮግራማችን የሲኖትራክ ተሽከርካሪ አሁናዊ የጥር ሙሉ መረጃው እጅግ በከፍተኛ ሁኔታ ያልተጠበቀ ጭማሪ ይኖሮታል። ይህንን ጭማሪ በተመለከተ እንግዲህ ብዙዎቻችንን እያነጋገረም ይገኛል። እናንተስ የሚሰማችሁ ሐሳብ አስተያየት ምንድነው? በተለይ እንግዲህ የዛሬ ወር አካባቢ ያደረስኳችሁ መረጃ አለ። እዛ መረጃ ላይ እንግዲህ ያልተጠበቀ ቅናሽ ሆኖ በ9 ሚሊዮን 600 ሺህ ብር ለገበያ ቀርቦ ቢሆንም አንድ ወር ባልሞላ ጊዜ ውስጥ እንግዲህ በሚሊዮኖች ጭማሪ ማድረጉ የሀገራችን ኢትዮጵያ የመኪና ገበያ እጅግ ያልተጠበቀና እንግዲህ መለዋወጥ እየተፈጠረ ያለበት ሁኔታ ነው። ዞሮ በዚህ አይነት ሁኔታ መኪናችሁ ማለትም በዚህ አይነት የዋጋ ጭማሪ መኪና ገዝታችሁ ለምን አገልግሎት ነው የሚለውን እንዲሁም ደግሞ ተሽከርካሪዎቹ መቀየር የሚገባቸውን ነገሮች ጥንቃቄ አድርጋችሁ የዘይቱን የሁሉንም ማለት ነው እንዲሁም ደግሞ ጥሩ የተባለ ሹፌርን ማዘጋጀትም የናንተ ኃላፊነት ነው። ምክንያቱም ይህንን ያክል ትልቅ ብር ወጥቶበት ተሽከርካሪዎቻችሁን መጠበቅ ግዴታችሁም ስለሚሆን ማለት ነው። ዞሮ እንግዲህ ለዛሬ እንግዲህ ወራችንን ጠብቀን ይህንን መረጃ ደርሰናል። በቀጣይ ደግሞ የሲኖትራክ ማለትም የሲኖ ካሶኒና ሲኖ ቦቲን መረጃ ደርሳለሁ። ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ በየለቱ የሚለቀቀው የመኪና መረጃ እንዳያመልጣችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።